በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ እግዚአብሔር ቤተሰቦች ከዚህ በመቀጠል በዕለተ ማክሰኞ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴ ማርያም እናሰማለን። የመመኪያችን ዘውድ፣ የደህንነታችን መጀመሪያ፣ የንጽህናችን መሰረት፣ እኛን ስለማዳን ሰው የሆነ የእግዚአብሔር ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነም በኋላ ፍጹም አምላክ ነው። ስለዚህ በድንግልና ወለደችው። ድንቅ የሆነ የመውለዷ ችሎታ የማይመረመር ሊነገር የማይችል ነው። ቅድስት ሆይ ለምኝልን። በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ አዳነን። በድንግልና ፍጽምት የሆንሽ ማርያም ሆይ የድንግልናሽ ምስጋናና ክብር ታላቅ ነው። እግዚአብሔር ካንቺ ጋር ቢሆን ባለሟልነትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ደርሳ የእግዚአብሔር መላእክት ሲወጡባት ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነደ እሳት ሳትቃጠል ያያት ዕፅ አንቺ ነሽ። ይሄውም መጥቶ በማኅፀንሽ ያደረ የእግዚአብሔር ልጅ ነው። የመለኮቱ እሳትነት ሥጋሽን አላቃጠለውም። ቅድስት ሆይ ለምኝልን። ዘር ያልተዘራባትሽ አንቺ ነሽ። የሕይወት ፍሬ ካንቺ ወጣ። የሰይፍ ዋጃት የከበረ ዕንቁ ያገኘባት ሳጥን አንቺ ነሽ። ይኸውም መድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽ አደረ፣ በዚህ ዓለምም ወለድሽው። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታን የወለድሽ ሆይ ደስ ይበልሽ። የነቢያት ዜናቸው ንጽሕት ሆይ ደስ ይበልሽ። እግዚአብሔር ካንቺ ጋር ቢሆን ባለሟልነትን አግኝተሻልና ደስ ይበልሽ። የዓለም የሰው ሁሉ ደስታ የሆነ የመልአኩን ቃል ተቀብለሻልና ደስ ይበልሽ። ዓለምን ሁሉ የፈጠረ ጌታ የወለድሽ ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን። ለተገባይ አምላክ እናት ተብለሻልና ደስ ይበልሽ። ይሆን መድኃኒት ሆይ ደስ ይበልሽ። ፍጥረትን ሁሉ የሚመግብ እሱን ጡትሽን አጥበሻልና ደስ ይበልሽ። ይሆን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ። ትለምኝልን ዘንድ ወደ አንቺ እናንጋጣለን። ቅድስት ሆይ ለምኝልን። ድንግል ሆይ ቅድስት ሆይ ጌታን የወለድሽ ሆይ የእኛን ለማዳን ድንቅ ምስጢር ተዋህዶ በአንቺ ቢደረግ ንጉሥን ወልደሽልናልና። ፍጥረታትን በልዩ መልክ የፈጠረ የእርሱ የገናንነቱን ነገር ፈጽመ መናገር አይቻለንም። ዝም እንበል። ቅድስት ሆይ ለምኝልን። ወደ ደብረ ሲና የወረደ ለሙሴ ሕግን የሰጠ የተራራውን ራስ በጭጋግ በጭስ በጨለማ በነፋስ የሸፈነ ፈርተው የቆሙትን በነጋሪቶች ድምፅ የገሰጸ የአብ አካላዊ ቃል ነው። ቅድስት ሆይ ለምኝልን። በትሕትና የተናገርሽ ተራራ ሆይ ይኸውም ወደ አንቺ የወረደው ነው። ሰውን የወደደ እርሱ ያለመለወጥ ባንቺ ሰው ሆነ። እንደኛ በሚናገር ሥጋ ፍጹም ሆኖ አምላክ በመንፈስ በማኅፀኗ አደረ። ፍጹም ሰው ሆነ። አዳምን ያድነው ዘንድ ኃጢአቱንም ያስተሰርይለት ዘንድ
በሰማያዊ ማዕረግ ያኖረው ዘንድ በቸርነቱና በይቅርታው ብዛት ወደ ቀድሞ ቦታ ይመልሰው ዘንድ ቅድስት ሆይ ለምኝልን። የድንግል ገናነቷ ሊናገሩት አይቻልም። ጌታ መርጧታልና የሚቀርበው በሌለ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት። 9 ወር በማኅፀኗ አደረ። የማይታይ የማይመረመር ታይቶ የማይታወቅ እርሱ በድንግልና ወለደችው። ቅድስት ሆይ ለምኝልን። ነቢዩ ዳንኤል ያየው ያለ እጅ ከረጅም ተራራ የተፈነቀለው ያ ድንጋይ ከአብ ዘንድ የወጣው ነው ቃል ነውና መጥቶ ያለ ወንድ ዘር ከድንግል ተወልዶ አዳነን። ቅድስት ሆይ ለምኝልን። እንደ ንጹሕ ጫፍ ሆነሽ የሃይማኖት መገኛ ነሽ። የቀናች ቅዱሳን አባቶቻችን ሃይማኖታቸው ነሽ። አምላክን የወለድሽና በድንግልና የታተምሽ ንጽሕት ሆይ የአብን ቃል ወለድሽልን። ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽ ሆይ የማይታይ ቃልን የተሸከምሽው የብርሃን እናቱ አንቺ ነሽ። እሱን ከወለድሽ በኋላ በድንግልና ኖረሻልና በፍጹም ምስጋና ያገኑሻል። ቅድስት ሆይ ለምኝልን። የአብ ቃል እናቱ ንጽሕት ድንግል ሆይ ስለ አንቺ የሚነገረው ነገር መናገር የሚቻለው ምን አንደበት ነው? ኪሩቤል ለሚሸከመው ንጉሥ ዙፋኑ ማደሪያ ሆንሽ። የተከበርሽ ሆይ እናመሰግንሻለን። የጌታችን የኢየሱስ ክርስቶስ እናት መልካም እርግብ ሆይ ስምሽን ለልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ፣ የታቀፍሽውን መላእክት ያመሰግኑታልና፣ ኪሩቤል በፍርሃት ይሰግዱለታልና፣ ሱራፌል ያለማቋረጥ ክንፋቸውን ዘርግተው የሚመሰገን ንጉሥ የክብር ባለቤት ይህ ነው ይላሉ። በይቅርታው ብዛት ያለምን ኃጢአት ያስተሰርይን ዘንድ የመጣው ይህ ነው ይላሉ። ቅድስት ሆይ ለምኝልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ውድ ቤተሰቦቼ የእመቤታችን የቅድስት ድንግል ማርያም ፍቅር፣ በረከት፣ ረድኤት፣ አማላጅነት ሁሌም ከኛ ከሁላችን ጋር ይሁን። ከዚህ በመቀጠል መዝሙረ ዳዊትን ስለምናሰማ ይከታተሉን። መዝሙረ ዳዊት ምዕራፍ 24 ከቁጥር 11 እስከ 22 ያለውን አብረን እንጸልያለን። የእግዚአብሔር መንገድ ሁሉ ቸርነትና እውነት ነው፣ ቃል ኪዳኑና ምስክሩ ለሚጠብቁ። አቤቱ ኃጢአቴ እጅግ ነውና ስለ ስምህ ይቅር በለኝ። እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋልና ነፍሱ በመልካም ታድራለች። ዘሩም ምድርን ይወርሳል። እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑም ያስታውቃቸዋልና። እርሱ እግሮቼን ከወጥመድ ያወጣቸዋልና። ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው። እኔ ብቻዬንና ችግረኛ ነኝና ፊትህን ወደ እኔ አድርግ ማረኝም። የልቤ ችግር ብዙ ነው፣ ከጭንቀቴ አውጣኝ። ድካሜና መከራዬን እይ፣ ኃጢአቴም ሁሉ ይቅር በለኝ። ጠላቶቼ እንደበዙ እይ፣ የግፍም ጥል ጠልቶብኛል። ነፍሴን ጠብቅና አድነኝ። አንተን ታምኛለሁና አልፈር፣ አንተን ተስፋ አድርጌያለሁና። የዋህነትና ቅንነት ይጠብቁኝ። አቤቱ እስራኤልን ከመከራ ሁሉ አድን። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን፣ አሜን። ውድ ቻናሌ ቤተሰቦች የእግዚአብሔር አምላክ ጥበቃ፣ ፍቅር፣ አባትነት አይለየን። እመቤታችን ቅድስት ድንግል ማርያም በረከት፣ ረድኤት አይለየን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ሼር እና ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ሁሌም እስከ ቪዲዮ መጨረሻ ስለምትከታተሉን እናመሰግናለን። ሰላም ለሀገራችን፣ ሰላም ለዓለም ሁሉ ይሁን። በሰላም ወጥታችሁ በሰላም ተመለሱ። ከነ ቤተሰቦቻችሁ እግዚአብሔር ይባርክ። አሜን።